እሳት ማውረድ የእግዚአብሔር ሥራ ነው። መንገዱ ግን የኤልያስ ነው። ውሳኔው ግን የኤልያስ ነው። በጽድቅ መጨከንና አንዳንድ የአመጽ መንገዶችን እምቢ ማለት የኤልያስ ነው። ዋጋ ያስከፍልም ወይ? በአጥንት ነው የሚያስኬድ። እሳት ላይ እንደመራመድ ቁጠረው። ቻሌንጁ ቻሌንጅ እንዳይመስልህ። በጣም የሚወድ ሰው ትቶ ሊሄድ ይችላል። አቋምን አይቶ አራራራ አንተ አታዋጣም፣ በአንተ ምክንያት የሚመጣ ጦስ ላይ ነው ታስጨርሰኛለህ ሊል ይችላል። ውሳኔውን ግን ይሁት ሰውየውን ብሎ ነው የሚሄደው። ከገበታ ሲበላ የከረመ የበዓል ነቢያት በሙሉ እኮ 450 ቂሶሮን ዘንድ ተወስዶ የታረዱት መቻ ተረፋቸው መብላታቸው። በጽድቅ የጨከነውን ይዩት። ጠፍር ይታጠቃል። እንደውም ሰውየው በጣም አስፈሪ ነው። ፊዚካሊ አስፈሪ ነው። በኤልያስ ዘመነ መንግስት በኤልያስ በነበረበት ዘመንም ካያችሁት የኤልያስ ዘመን ራሱ ኃጢአት ጠርዝ የነካበት ሰዓት ነው አይደል? ጠርዝ። እኔ አንድ ምን ጥቅስ ይገርመኛል መሰላችሁ? በኤልያስ ዘመን አንደኛ ነገሥት ላይ ከተጠቀሱ ጥቅሶች መካከል በጣም የሚገርመኝ አክዓብ የሚባል ንጉስ ነበር። ትዝ ይላችኋል? ኤልዛቤልን ያገባት ማለት። አክዓብ የኃጢአት በጣም ከፍተኛ ኃጢአት ካለ እግዚአብሔር ምንድነው የሚለው? ሁሌ በኢዮርብዓም መንገድ ሄደ ነው የሚለው። በጣም ክፉ ኃጢአተኛ እግዚአብሔር የኢዮርብዓም አይነት ነው ይላል። ቅዱስ ከሆነ ደግሞ በአባቱ በዳዊት መንገድ ሄዷል ነው የሚለው። ስለ አክዓብ እንደሚል ታውቃላችሁ? የኢዮርብዓምን ኃጢአት እንደ ምናምን አይቶ የኢዮርብዓምን ኃጢአት አቀለለው ይላል። የባሰ ምን ሰራ ኢዮርብዓም ተባለ? የኃጢአት ዋናው እኮ ኢዮርብዓም ነው። ኢዮርብዓምን አስናቀው። በእንደዚህ አይነት የኃጢአት ጠርዝ ሄዶ የሲዶና ንጉስ የነበረውን ሲዶናዊቷን ኤልዛቤልን አገባ ይላል። በአገር ደረጃ እስራኤል በዓልን ያመለከችው በአክዓብ ዘመን ነው። የእግዚአብሔር መሰዊያ ፈርሶ ሁሉ ነገር እንዲጠፋ ያደረገው አክዓብ ነው። ባይዘው በዛ ዘመን ነው ኤልያስ የነበረው። የኤልያስን እኛ ሁሌ የምናነበው እሳት ማውረዱን ስለሆነ ነው። እሳት ያወረደበትን አቋም ስለማናነብ ነው። እሳት እንዲወርድ እኮ እግዚአብሔር እሳት ማውረጃ እኮ መንገድ ይፈልጋል። የሰውየው አካሄድ፣ ዲሲፕሊኑ በቤተ መንግስት አይደል? በኤልዛቤል ገበታ ላይ ያ ሁሉ እየሄደ ሲበላ ኤልያስ አልበላም። ጠግቦ እንዳይመስልህ የእምነቱ ኑሮ አይደል የሚኖረው። ሂድና እዛ ኮራት ፈፋ የሚባል ቦታ ገባለው። እግዚአብሔር ምን ነው አለው? እንዲህ መግብህ ቁራ አዝዣለሁ አለ። ምን አይነት የእምነቱ ኑሮ ነው እንዴ? እኛ እኮ በእጃችን ይዘን እኮ አነሳ እንላለን። ኤልያስንስ ጠዋትና ማታ ቁራ ምግብ ይዞልህ ይመጣል አለው። ታዲያ የሚጠጣ ደግሞ ወንዝ አይደል? ከወንዙ ጠጣ አለው። አይዞ ወንዞ ምንጩ የኔ ነው ፈውሼዋለሁ፣ አትታመም፣ የወንዙ ጠጣ አለው። ከዛ ቁራ ጠዋትና ማታ ምግብ ያመጣልሃል። ቁራውን አይደለም እግዚአብሔርን ያመነው። አሁን ቁራ እንዴት ታምናለህ? ቁራ እኮ ታውቃለህ አይደል? ልጇን እኮ አታሳድግም። ልጅ አያሳድግም እኮ ቁራ። የቁራ ልጅ እኮ አፉ ውስጥ ባለ መልካም መዓዛ ነፍሳት ወደ አፉ እየገቡ ራሱ እኮ ነው እየበላ የሚያድግ። ኤልያስን 1 ዓመት ተኩል ታበላሃለች አለ። አንተን ነው ማምናለሁ። ይሁት የሄደውን መንገድ ያንን የመሰለ ገበታ ንቆ ማለት የአክዓብን ገበታ ንቆ በጽድቅ ነው ጨክኖ ሄደ። አካሄዱን አየውና እግዚአብሔር የሰጠውን አሳይመንት እንኳን እንዲጨርስ አልፈቀደለትም። 3 ሰው ነው ትቀባለህ ያለው። ትዝ ይላችኋል? በምትክህ ነብይ እንዲሆን የአብሜሆላውን ሰው የሳፋጥ ልጅ ኤልሳዕ፣ ከዛ በሰማሪያ ላይ እንዲነግስ እዩን፣ በሶሪያ ላይ እንዲነግስ አዛሄልን፣ 3ቱን ቀብተህ ትመጣለህ። ቀጥሎስ የኤልዛቤልን መሞት አይተህ ትመጣለህ አለው። ምክንያቱም ኤልዛቤል ትሞታለች፣ ሬሷን ውሻ ይበለዋል ብሎ ትንቢት የተናገረው ኤልያስ ነው። ከዛ እግዚአብሔር ኤልሳዕን እንደቀባ ወዲያው በቀና አለው። አዛሄልና እዩን ሲል ኤልሳዕ ይቀባቸዋል፣ በቀና አለው። እዚህ ውስጥ አልተውህም አለው። በጣም ነው የምወደው። እሳት ማውረድ የእግዚአብሔር ሥራ ነው። መንገዱ ግን የኤልያስ ነው። ውሳኔው ግን የኤልያስ ነው። በጽድቅ መጨከንና አንዳንድ የአመጽ መንገዶችን እምቢ ማለት የኤልያስ ነው። ዋጋ ያስከፍልም ወይ? በአጥንት ነው የሚያስኬድ። እሳት ላይ እንደመራመድ ቁጠረው። ቻሌንጁ ቻሌንጅ እንዳይመስልህ። በጣም የሚወድ ሰው ትቶ ሊሄድ ይችላል። አቋምን አይቶ አራራራ አንተ አታዋጣም፣ በአንተ ምክንያት የሚመጣ ጦስ ላይ ነው ታስጨርሰኛለህ ሊል ይችላል። ውሳኔውን ግን ይሁት ሰውየውን ብሎ ነው የሚሄደው። ከገበታ ሲበላ የከረመ የበዓል ነቢያት በሙሉ እኮ 450 ቂሶሮን ዘንድ ተወስዶ የታረዱት መቻ ተረፋቸው መብላታቸው። በጽድቅ የጨከነውን ይዩት። ጠፍር ይታጠቃል። እንደውም ሰውየው በጣም አስፈሪ ነው። ፊዚካሊ አስፈሪ ነው። ባይዘው ወገቡን ጠፍር ይታጠቃል ይላል እና አርጀት ያለ ነው ይላል። ሁለተኛ ነገሥት ምዕራፍ 1 አንብቡት። ማን ነው ስሙ? የአክዓብ ልጅ አካዚያስ ነው አይደል? ወደ ቤኤልዜቡል የላከው አካዚያስ ወደ ቤኤልዜቡል ወደ አቃሮን አምላክ መልእክተኞች ሲልክ ኤልያስ መንገድ ላይ ጠበቃቸውና ሂዱና ለንጉሱ እንዲበሉታል። ለንጉስ እኮ ነው፣ ለጎረቤት አይደለም፣ ለንጉስ። ምንም በሉ ሲል በሩኑ ከእስራኤል አምላክ ጠፍቶ ነው ወደ አቃሮን አምላክ ወደ አቃሮን ማለት የፍልስጤም ከተሞች መካከል ከነ አሽዶድ አስቀሎና ምናምን ከሚባሉ 5 ከተሞች አንዱ ነው። በእስራኤል አምላክ ጠፍቶ ነው እንዴ ወደ ፍልስጤም አምላክ ወደ አቃሮና ወደ ቤኤልዜቡል ማለት ደግሞ ትርጉሙ ቤኤልዜቡብ ነው። ትክክለኛው ቃል ትዝ ይላችኋል። ኢየሱስን ብለውታል። በቤኤልዜቡል ብለውታል። ቤኤልዜቡብ ማለት
የዝንቦች ንጉስ ማለት ነው። የሰይጣንን ፐርቨርትድ የሆነ ቆሻሻነት የሚያመለክት ቃል ነው። በዚህ ቆሻሻ በጣም ኃጢአተኛ መሆኑን የሚያሳይ ቃል ነው። የዝንቦች ንጉስ ማለት ዝንብ ቤት አካባቢ ነው የሚሄደው እና ወደ ቤኤልዜቡል የምትልከው አለውና ከወጣበት አልጋ አትወርድም ትሞታለህ በሉት አለ። ሄደው እነሱስ ደግሞ አይገርሙ አንድ ጠፍር የታጠቀ ሽማግሌ እንዲህ ሲላቸው ሮጠው ተመልሰው ሄደው አንድ ሰው እንደዚህ ምን አይነት ነው ሰውየው አላቸው። ጠፍር ይታጠቃል፣ ሰውነቱ አርጀት ያለ ነው፣ ደከም ነገር ያለ ነው ምናምን ሲሉት ኤልያስ ነው አለ። ፈልጉን አምጡልኛል። ሰውየው እግዚአብሔር አብሮታል፣ አጠገቡ ደግሞ መልአክ አለ። ምክንያቱም የእግዚአብሔር መልአክም እንዲበላለው የሚል ብዙ ቦታ ስላለ መልአክ አይጠፋም አጠገቡ። እንዲበላቸው ይላል አካሄድ። ሁለተኛ ነገሥት ምዕራፍ 2 ላይ እግዚአብሔር መጣ ከኤልሳ ጋር ይሄዱ እያለ አይደል የእሳት ሰረገላና የእሳት ፈረስ መሃላቸው ገባ። የእሳት ሰረገላ ላይ ቁጭ አለ። ሰውየው በእሳት ስላገለገለ አይቃጠልም። አንተ ባይዘው እሳት ያለው ፈረስ አይደለም፣ በእሳት የተሰራ ፈረስ ነው። ሰረገላውስ እሳት ነው። ሰረገላው የሚነድ ሰረገላ ማለት አይደለም፣ የተገነባው ራሱ ከእሳት ነው። የሰማይ ሰረገላ እኮ ነው። ኤልያስን ብድግ አድርጎ ቁጭ አድርጎ ታውቃለህ። ጌታ ሆይ የዛን ቀን ብንኖሩ የሚሄዳቸው አይቀርም በዚህ አይነት መንገድ የሚሄደው ብቻ የሚያይ ራሱ ብትሆኑ ኤልሳን አስቡት። ሰረገላ ላይ ቁጭ ያለ ኤልያስ እያወሩ እኮ ነው ታውቃለህ። አንተ ላይ ያለው እጥፍ መንፈስ እኔ ላይ ይሁን እያለው ነው መሃል የገባበት ሰረገላው እና ቁጭ አለ እና ኤልያስ ሰረገላ ላይ ሆኖ ነው ወሬውን የጨረሰው። እኔ ሄጄ ደመና ውስጥ እስክገባ ድረስ ካየኸኝ ይሆንልሃል እያለው ሄደ። አልሞተም። አካሄዱን ከእግዚአብሔር ጋር አድርጓል። እግዚአብሔር ወሰደው። ጎናቸው አልሶ በጽድቅ ጨከነ። መጨረሻ ዘላለም ነው የሚሆነው በሉት። መሬት ላይ አትቀሩም። እስቲ አሜን በሉ። ተስፋችሁ ይሄ ምድር ብቻ አይሆንም። ከእግዚአብሔር ጋር አካሄዳችሁን አድርጉ። በጣም ዋጋ ሊያስከፍል ይችላል። በጣም ኮሚትመንት ሊፈልግ ይችላል። እላስጨራሽ ሊሆን ይችላል። የጠየቃችሁን ነገር በሙሉ ስጡት። የሚፈልገውን ነገር በሙሉ ከናንተ ካለ ስጡት። የምትፈልጉትን ነገር ታገኙታላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ ነው። ማንም ደቀ መዝሙሬ ሊሆን ቢወድ አለ ከኔ ጋር አብሮ የሚሄድ ካለ ሲል ብዙ ሰው ኢየሱስን በጣም ብዙ ሰው ባይዘው ይፈልጉታል። ምክንያቱም በጣም ኢንስፓየር ያደርጋል ሲያወራ። ኢየሱስ ዘላለም ነው የሚያወራው፣ እንደ ባለስልጣን ነው የሚያወራው። በጣም ኃይል አለ ከሱ ጋር እና ብዙ ሰው ደቀ መዝሙሬ ሊሆን የሚወድ ቢኖር ሲል አለን ጌታ ሆይ አለ። ሁሉ ሺህ ሕዝብ እንግዲህ የኛ አዳራሽ እንግዲህ 3000 ምናምን ሰው ነው የሚይዘው። 5000 እኮ ነው ኢየሱስ። አስባችሁታል ምን ያክል ሕዝብ እንደሆነ? እኛ አለን ጌታ ሆይ ሲሉት ማንም ደቀ መዝሙሬ ሊሆን ቢወድ ሲል አለን 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 ጠጋ ጠጋ ሲሉት ራሱን ይካድ ሲል 75% ይመለሳል። ከነራሴ ነው እንጂ ሲል አንተና እኔ አብረን አይሆንም። አንተና እኔ አብረን የምንሄድ ከሆነ እየገደልኩ ነው የሚሄደው። ግን አንተ ካድ መጀመሪያ ራሱን ይካድ፣ ከዛስ መስቀሉንም ይሸከምና እለት እለት it's a little step እለት እለት አንዴ ጥርግ ብለህ ትገባለህ አይደለም ያለው። ፐርሰቨራንስ ጽናት የእድሜ ልክ ነው። እለት እለት ምን ይበለኝ ይከተለኝ። ወዴት ነው የምትከተለው ኢየሱስን? መስቀል የተሸከመ ሰው ወዴት ነው የሚሄደው? ወደ መሰቀያው። ተከተለኛልን ወዴት ነው? ወደ ቀራንዮ። ምንድነው የምትሸከመው? የራስን መስቀል። እኔማ የራስን ይዣለሁ ይላል ኢየሱስ። የራስን ያዝ እና እኔ የምሰቀልበት እና እንሰቀል ሲል ሁሉም ሄደው 12 ቀሩ። የአንተኑ የፎስ ፕሮግራሙ ላይ እንመጣለን ብለው ማን ነው የሚወስደው? አካሄዱን ከሱ ጋር ያደረገው ነው። አካሄድን ከሱ ጋር ማድረግ ምን ማለት ነው? በእምነት እግዚአብሔርን ደስ እያሰኘ በወንጌል እውነት ላይ ጸንተ መቀጠል ነው። በሄኖክ ሕይወት እምነት ተገኝቶበታል። እግዚአብሔርን ደስ ማሰኘት ተገኝቶበታል። the whole package ወንጌል ተገኝቶበታል።
የኢየሱስ የመስቀል ሞት፣ መቀበር፣ መነሳት፣ መሄድ፣ ዳግም መጥቶ እስከ መፍረዱ ድረስ አንደርስታንድ አድርጓል። ከታላላቅ ከኃያላን ከብርቱ መላእክቱ ጋር ይወርዳል ጌታ ይወርዳል በደመና ኦፍ ኮርስ እስከ ሰከንድ ካሚንግ አንደርስታንድ አድርጓል። ይሄ ሁሉ ተሰብስቦ ነው አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ሄኖክን ስሜታዊ ሆኖ አልወሰደውም። እግዚአብሔር ስሜታዊ አይሆንም። ልውሰደው በቃ እንደዛ አይደለም። በጣም ብዙ ነው። 300 ዓመት በጽናት የሄደበት አቋም ነው ይሄ። 300 ዓመት ሄዶበታል ታውቃለህ። ስለዚህ ሄኖክ ተነስቶ ወዴት እንሂድ አይልም። ይሄንን ከወሰነ ቆየ። እግዚአብሔር ወደሚፈልገው ነው የሚወስደው። ሄኖክ ራሱን ሬዲ የሚያደርገው ለምንድን ነው? እግዚአብሔር ወደሚፈልገው እንዲወስደው ነው። የፕሮግራም ጥያቄ አይጠይቅም። እግዚአብሔር ወደሚፈልገው ይወስደኛል ነው እና አቬለብል ነኝ፣ ዝግጁ ነኝ ጌታ ሆይ ነው። የት ነው የምትወስደኝ ጌታ? እሱን ቆየ ከጠየቀ፣ ቆየ ከተመለሰለት፣ አሜን ነው። መስቀል የተሸከመ ሰው ተቃለቻል። የመስቀል መንገድ ዋን ዌይ ነው። የመስቀል መንገድ ዋን ዌይ ነው። መስቀል የተሸከመ ሰው ተመልሶ አይመጣም። ሟች ነው። ዋን ዌይ ነው የክሮስ መንገድ። ተመልሰ የምትመጣው የቀሬናው ስምዖን ከሆንክ ነው። የሰው መስቀል ከያዝክ አድርሰህ ለማኪያቶ ሰው ትቀጥራለህ። የእሱ ነው ሸኝቼው መጣው ትላለህ። የራስህን ከያዝክ ስትሰናበት እስከ ወዲያኛው ነው። ጎናቸው እርሱ የመስቀል መንገድ አንድ ነው፣ መመለሻ የለውም በሉት። አሜን ነው። አካሄዱን ከእግዚአብሔር ጋር አደረገ። የፈለገውን ዋጋ ያስከፈል። እዩት ግን ከሺህ ዓመታት በኋላ ቆመን ስናወራው እንዴት እንደሚያኮራ። እግዚአብሔር ወሰደው፣ አልተገኘም። ፈላጊ ነበረው ማለት ነው አይደል? አልተገኘም የሚል ከተጻፈ ፈልገውታል ማለት ነው። አትሊስት ማንም ባይፈልገው ልጆቹ ፈልገውታል። እነ ማቱሳላ፣ ከዛ ማቱሳላ እነ ላሜሄን ወለደ። አያትና እንፈልግ ብሎ ይዞት ሄዷል። ከዛ ኖህ ተወለደ። ቅድመ አያትና እንፈልግ ብለው ኖህንም አንከራተውታል። ፈለጉት። ከዛስ አልተገኘም። ኖህ ይገባዋል። ይህ ሰውዬ አካሄዱን አስተካክሎ ከዚህ ክፉ ትውልድ መካከል እግዚአብሔር ወስዶት ነው አለና ኖስ በእምነት መርከብ ሰራ። ቀጠለ። ታውቃለህ ሄኖክ ጋር የተገኘችው እምነት የተገኘችው ኖህ ጋር ነው። ያ የቅድመ አያቴን አለና ሰው በእንጨት ይሰራል፣ እሱ በእምነት መርከብ። ሰው እንጨት ፈልጎ ነው በጣውላ በምን የሚሰራው? ኖህ በእምነት መርከብ። እኔ አይደለሁም። ዕብራውያን ምዕራፍ 11 ቁጥር 7 ቁጥር 5 የሄኖክ ነው። ባይዘዌ ላሜሄም ማቱሳላም የሉም ዕብራውያን ላይ። ከሄኖክ ቀጥሎ ኖህ ነው ያለው። 969 ዓመት ኖሮ አልተጻፈም። ያሳዝናል። ኖረ ሞተ። ምን ኖረ? የፈለገውን ዝም ብሎ ደስ እንዳለው። እንደዚህ አይነት ሰው ስክሪፕቸር ላይ ቦታ የለው። በእግዚአብሔር የልጁ ወንጌል ውስጥ ቦታ የለው። እግዚአብሔር ወንጌል ላይ ቦታ እንዲሰጠ ከፈለግ ኖሮ ሞተ እንዳትባሉ የእግዚአብሔርን ውሰዱ። አሜን። እኔ የፈለግኩትን ያህል ዋጋ ያስከፍለኝ ይሆናል። የሚቀጥለው ጀነሬሽን ግን ስርዓት ይማራል። ፓተርን ግን አሳየዋለሁ። እግር የት ጋር መርገጥ እንዳለብህ ግን ያያል። ከእናንተ ዋጋ ክፈሉ፣ በእውነት ዋጋ ክፈሉ። ምቾታችሁን ለመልቀቅ ፈቃደኛ ሆኑ። በጣም ትልልቅ የምትሉትን ፕሮግራማችሁን እግዚአብሔር ፕሮግራም ስራ አምጥታችሁ አስገዙት። ከእግዚአብሔር ጋር ካልገጠመ የመተው አቅም ይኖራችሁ። ከእግዚአብሔር የሚበልጥብን ነገር የለም። ከልጁ ወንጌል የሚበልጥ ነገር የለም። እውነቴን ነው። በፍጹም የለም። ይሄው እነዚህ ሰዎች በጣም ትልቅ ትምህርታችን ናቸው። ምናልባት ዛሬ ጊዜው አይበቃንም እንጂ ብናነሳቸው ነቢያቶቹን ብናነሳ ኤርሚያስን ብታነሱት ለእግዚአብሔር ሲል አልቃሻው ነቢይ የሚል ስም እስኪወጣለት ድረስ የተሰቃየው ሲቃይ ሳይቸግረው ትንቢት እየተናገረ እስከ አንገቱ ይቀብሩታል። ጭንቅላቱ ላይ ቤት ይሰሩበታል ለቀናት። እግዚአብሔር የት ነው ያለው ሲል ጩህ ይለዋል። ወደ እኔ ጩህ እኔ እመለስልሃለሁ።
አንተ ማታውቀውን ኃይለኛና ምናምን አሳያለሁ ይለዋል። እኛ ራሱ 33 ብለን ኮድ የምንሰጥበት የጸሎት ግሩፕ እንትን ነው፣ የጸሎት ጓዶች ኮድ ነው 33 ወደ እኔ ጩህ እኮ ነው። አሁን እኛ እኮ ኤቨርላስቲንግ እዚህ ምንጣፍ ላይ እኮ ነው አዳሩ እኮ ምን የመሰለ መንበርከክ ያለ ምን የመሰለ አዳራሽ እዚህ መጥተህ ባጸልይ ራሱ በእውነት ኤርሚያስስ ግዞት ቤት እንደዚህ ተቃብሮ ጩህ ሲለው ታላቅና ኃይለኛ ነገርስ የሚለው ምንድነው? ከዛ ውስጥ ያወጣዋል። ከዛስ ሌላ ትንቢት ተናግሮ እንደገና የሆነ ቦታ ይጣ አካሄዱን ከእግዚአብሔር ጋር አድርጎ እኮ ነው። ሰውየው የት ተጻፈ? ኢየሱስን መጣው ኤርሚያስ ነህን አሉት። አየው ኤርሚያስ ድረስ እንደመጣ ኢየሱስን ሰው አይቶት ኤርሚያስ ነህ እንዴ? ነብዩ ኤርሚያስ ነህ እንዴ? ለላኩ ሰዎች ኤርሚያስ ነው እንበል እንዴ? መልእክት ኤርሚያስ አይነት ነው። ታይፖሎጂ ሆነ ኢየሱስ በነበረበት ዘመንስ ያየው ሲቃይ ነው እንዴ? ኢሳይያስ በመጋዝ ተሰንጥቆ ነው የሞተው። አዲስ ኪዳን ላይ እንደ ኢሳይያስ ብዙ የተጠቀሰ ነብይ የለም። መሲሁን በሙሉ ቁመናው ነው የተነበየው። የከፈለው ዋጋ ነው እንዴ? ከሺህ ዓመታት በኋላ ቆሜ እኔ ከኢሳይያስ ትንቢት ስለ ኢየሱስ እማራለሁ። ይዋቸው መጽሐፉ ላይ ያሉትን ሰዎች ለምን እኛስ ከነሱ እንዳንዱ አንሆንም? በህይወት አለን እኮ ቸርችን ያለን እኮ እግዚአብሔርን ቃል እኮ እየሰማን ነው። ኢንተርቴን አድርጋችሁ እንዳትሄዱ። በእውነት ዛሬ እግዚአብሔርን ቃል ሰምቻለሁ ቤተክርስቲያን ሄጃለሁ ብላችሁ ለአእምሮአችሁ መልስ ብቻ አትስጡት። የተማርኩት ምንድነው? ማድረግ ያለብኝ ምንድነው? በዚህ ሳምንት ምንድነው ወስኜ መክረም ያለብኝ? ይሄንን አድርጉ። ወደ መጸለይ ኑ፣ ወደ መጸለይ፣ ወደ መንበርከክ ኑ። ከእግዚአብሔር ቃል ጋር ጊዜ ወደ መውሰድ ኑ። የእሁድ ማለዳ ክርስቲያን ብቻ እንዳትሆኑ። ፕሮግራም ላይ ብቻ ኮንሽስ የሚሆን ክርስቲያን እንዳትሆኑ። እዚህ ሰምታችሁታል። መኖር ጀምሩ፣ አድርጉት። አካሄዱን ከእግዚአብሔር ጋር አደረገ። ምንድነው አካሄዱን ከእግዚአብሔር ጋር ማድረግ? በእግዚአብሔር ማመን